እንደገና ጆን ጂጂሱ በሚያደርጉት ውድድር ላይ ገንዘብ ይመድባል። ይሄን ይመድባሉ። ስንት መድባሉ? 1 ሚሊዮን መድባሉ። ሰይዶ አይደበደብም ብዬ ይሄን ይመድባሉ። ስንት መድባሉ? 2 ሚሊዮን ብር ሰይዶ ላይ ፈልጎ ነው ብዬ ምቀልዱት እኔ መድባሉ። እሺ ስንት አዚዛል? 3 ሚሊዮን ብር መድባሉ። ነገ እንቁራሪቷ መጣውልሽ ምናምን እያለ የስጋ ቤት ማስታወቂያ ይሰራል ብዬ እቺ በቀሉ ፈርቷል ብላ አስወራች አይደለም አላች ላይ ወንደ እኔ ገንዘብ ዝም ብላ አትንጫጫ። አዳራሽ ውስጥ ማለት ነው 20 ሚሊዮን ሰው ቢገባ 100 ሚሊዮን እኔም ብሎ ነው የሚመጣው። ሂሳብ መስራት አለ። ዝም ብለህ እንትን አይደለም እዚህ ጋር እና እኔ ገንዘብ ነኝ ይኸውልህ በፕሮፌሽናል ወይ ማለት ነው ይኸውልህ በ10 ሚሊዮን ተስማማን? አዎ ተስማምቷል እኮ። ለምን ቆየ የቆየበት ገና ጨምሮ 20 ሚሊዮን ብር ካላስገባ እኔ አበሻ እየሰማን እግሬን አላንቀሳቀስም። ወደሽ መንጋባ ድንገተኛ ታመሽ ባልችሎ ዴባባ ቃሌን ኩላሊት ላይ አንዱን በለኝ ስጅኝ ፈታሽ አይነላ ፍርብለ ሰንስክሪን ብለሽ የሸጥሽልኝ ሴትዮ ግን ሰን ሪሲቨር ነው ቫዝሊን ነው ግሪስ ነው ምንድን ነው የሰጠሽ? ማለት ጥርሴ እንደዚህ ነጭ ባይሆን እኮ ሰው እንደጥላ ነበር የሚያልፈኝ እንዴ። የባሳው ስብስብ እኮ ጨረስኩት። ጀሪት ቆይ እኔ አንቺ ላይ በየ3 ወሩ መፍረድ አለብኝ? አከሲ እና ምን ሰርተው ሊበሉ ነው እንዴ? ግን የምሬን እኮ ነው። በየጊዜው የትያሽ ፍርድ ቤት መቅረብ ግን አይሰለችሽም? ክቡር ፍርድ ቤት እሱስ ምርር ነው ያለኝ። ስለዚህ ከእንግዲህ መዝረፍ ታቆሚያለሽ። ኧረ አላቆምም። መያዙን ግን አቆማለሁ። ስርዓት። ቆይ ግን ለምንድን ነው ጄኔሬተር የዘረፍሽው? ምን ይሰራላችኋል? ናፍጣ ሰላም የአገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ዘና ፈታ ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናላችን ሰብስክራይብ አድርጉ፣ እንዲሁም ሁሌ የሚለቀው ቪዲዮ እንዲደርሳችሁ የዶል መለከቷን ነካ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስፍሩልኝ። ላይክ ማድረግ እንዳይረሳ። ይመቻችሁ። ወደ ቪዲዮ እኔ ፈጣን ሯጭ ነኝ እያልኩ ነው። አባሮ በሽታው ላይ ዘኝ እፍ ነው። አሁን ትላንትና ኃይሌ ገብረስላሴ ደወለልኝ ቪዲዮ ኮል ሳነሳው አደራ ሪከርዴን አደራ። እኔ ግን አይደለም ያንተን ሪከርድ ምርቃና ሮጬ ነው መሰብሩን ያልኩት። ይገርማል። እናሸንፋለሁ እያልከን ነው። ምን ጥያቄ ነው? ይኸውልህ እኔ ሩጫውን ሲተኮስ ጀምር እነሱ ሲቀባበል ቢጀምሩ ወደ ኋላ ዱብ ዱብ ነው መቀደማቸው። እየሮጥኩ ለማለት ሲጠማ ይሄዱ ተባም በኋላ እየቀዶኝ እየጠጣው በመለስ እንኳን አያሸንፉኝም እያልኩ ነው። በራስ ተማምናል ማለት ነው። እየነገርኩ እኔ በእጄ ብሮጥ አይቀድሙኝም። ይኸውልህ ጋቢ ለብሼ እየቋጨው ተሮጥ ነበር። እንደው ብዙ ጊዜ ካየኝ እኔ ሩጫ መሀል ላይ ችግሬ ብርድ ይለኛል። እሱ ደግሞ እንደ መፍትሄ መወስደው መደረብ ነው። 3-4 ልደርባቸው እችላለሁ። ስሜም ደርቤ ነው። እንደውም የሆነ ጊዜ ካየኝ በጣም በብዙ ርቀት ቀድሜ ያሸነፊያቸው እኔ ሻወሬን ወስጄ መጥቼ ሜዳሊያን ወርቄን ተሸልሜ ቆሜ ዜግነት ክብር እያሉ ባንዲራ እየተሰቀለ እነሱ ግን ገና 3 ዙር ቀርቷቸው እየሮጡ ነበረ። በጣምም ደግሞ ፈጣን ሯጭ ነኝ እኔ። ውድድሩ ካለቀ በኋላ ራሱ የእግሬን ፍጥነት ለማረጋጋት 2 ዙር ከምናምን ሮጬ ነው። ድካም ደግሞ እኔ ላይ አይታይም መጨረሻ አይደክም። ሮጦ ይጠጣል ሮጦ ነው የሚሉኝ እዚህ ራሱ መጨረሻ ላይ ነው ውሃ ራሱ መጠጣው እኮ አይደል እንዴ? እሺ የመጨረሻ በጠጣው ሩጫው ሊጀመር ነው። በቃ አሁን ሊድና እኔ ማለት ነው ከ1-2 ደቂቃ በኋላ ጥጃቸው ጠፍቼ ሻይ ቡና እያልኩኝ ማኪያቶ ስለምጠጣ እስኪደርሱብኝ ወይ ዛናና ጠይቀኝ አንተ። እሺ ለአሁኑ ግን ቻው። አይ ሳክስ ቤቱን ሲሰራ እንዲህ ነው። ሴዶ ባቀረበው ፈር ተስማምተናል። 10 ሚሊዮን ብር ይሰጣል፣ ግን ካሸነፈ ብቻ ነው። እኛ ይሄን ነገር የምናደርገው ለህዝቡ ብለን ነው እንጂ እኛ ምንም የምናገኘው ጥቅም የለም። ገንዘብ ኖሮን አይደለም። ከምናገኘው 300 ሚሊዮን ብር ከዛ ላይ ነው እንትን ብለን የምንሰጠው። ኪሳራ ነው ለህዝቡ ብለን ነው እንጂ እኛ 1 ብር አናገኝም። እቺ በቀሉ ፈርቷል ብላ አስወራች አይደለም አባሻ ይኸውልህ እኔ ገንዘብ ዝም ብላ አትንጫጫ። አዳራሽ ውስጥ ማለት ነው 20 ሚሊዮን ሰው ቢገባ 100 ሚሊዮን እኔም ብሎ ነው የሚመጣው። ሂሳብ መስራት አለ። ዝም ብለህ እንትን አይደለም እዚህ ጋር እና እኔ ገንዘብ ነኝ ይኸውልህ በፕሮፌሽናል ወይ ማለት ነው። ይኸውልህ 10 ሚሊዮን ተስማማን? አዎ ተስማምቷል እኮ። ለምን ቆየ የቆየበት ገና ጨምሮ 20 ሚሊዮን ብር ካላስገባ እኔ አበሻ እየሰማን እግሬን አላንቀሳቀስም። ለምን ቆየ? አልጮት በቃ ለምን ቆየ? ገና ውሎ ሲያደግ ይጨምራል ብሩ። በቃ ኃጢአት ነው ብሏል እኮ ተውት እንጂ ኃጢአት ነው ብሏል። ትቱታል እሱ ተውት። ቆንጂት ዳቺ ቆንጂት ምን ይሽን አናግሪ እዴ የኔው ጉድ ቤትዬ ነኝ። እስቲ ቀይመና እዛ ደፋር እንዴ ምንሽ አንቺ ያኔ እንደ ፋርማሲ ባብ ተጠምጥመሽ እንዳላቀፍሽኛው መልክ ምናምን ሰልብኛለሽ እንዴ? እባቡ አንተና እንደው ትንሽ አታፍራ? እኔ አፍራለሁ ለማለት ከብደኛል። ምን ስለሆንኩ ነው የማፍረው? አንድ ሳምንት ብንጣላ እንደ ከጓደኛዬ ጋር ቺስ ታረግብኝ ያስኩ። እሺ እኔ ምን ላድርግ? አንቺ አንድ ሳምንት ስትዘጊኝ የጓደኛሽ ወጭ
ጨመረብኝ። እሺ እኔ ምን ላድርግ? ሻንክሽ ልክስክስ አንቺ እንዴ በጥፊ ማን እንዳደርግ? እሺ ስነ ስርዓት ድሮስ ከመማታት ውጭ ምን ታውቃለህ? መሳማ ቃል ሳምሽ እኔ ቃንጃ ይደዛው ሻይ ሳምክ እኮ ነው ሳሚኛ እንዴ አንቺ እኔ መታሽኝ? አይ እና አገኝሻለሽ። ተሳመ ምን ትመስላለች? የቂጣ አካል ጉዳተኛ። ለምን ኤክሳንዶን ካን ገባኝ። አው ኧረ ብቻዬን ተገደለኝ። ተው ግን ፈጣሪ ሆይ ምን ዋ ሰላም ነው? ሰላም ነው። እዚህ ብዙ ጊዜ ያያለሁ። ዶክተር ነህ እንዴ? ያ ተመላላሽ ታካሚ ነኝ። ግን ዶክተር በይ። አይ ደስ ይላል። አንቺ ምን ሆነሽ ነው? የቆንጆ ፍቅረኛ ነበረን፣ ተለያየን። ያማታል። ማጠየቀሽ ጆሮሽ ችግር አለበት፣ የቀኝ ኩላሊትሽ ፌል አድርጓል። ለዚህ ትንሽ ነገር ብሎ ተለያየ እና ከዚህ ሁሉ ነገር ይተቀበል ማን ነው? ኧረ ራሱ ነኝ። መጀመሪያው ስለ ፍቅረኛ አልጠየቀም። ከዛ ደግሞ ለዚህ ትንሽ ነገር ብለሽ ያነሳሻቸው እቺ እንቁራሪት እኔን ጠራች አይደል? በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያጡ ለህዝቡ ብዬ ነው። ሌዲስ ኤንድ ጀንትልመን ሴዶ ማርሻልና ጆኒ ጂጂሱ በሚያደርጉት ውድድር ላይ ገንዘብ ይመድባል። ይሄው ነው ይመድባሉ። ስንት መድባሉ? 1 ሚሊዮን መድባሉ። ሴዶ አይደባደብም ብዬ ይሄው ነው ይመድባሉ። ስንት መድባሉ? 2 ሚሊዮን ብር ሴዶ ላይ ፈልጎ ነው ብዬ ምቀልዱት እኔ መድባሉ። እሺ ስንት አዚዛል? 3 ሚሊዮን ብር መድባሉ። ነገ እንቁራሪቷ መጣውልሽ ምናምን እያለ የስጋ ቤት ማስታወቂያ ይሰራል ብዬ ምንድነው? አሎ ፋይት አለ ብላችሁ አይደል የጠራችሁ? ኧረ ፋይት አለ። ኧረ እናንተ ምንድነው አትቀልዱ። ፋይት አለ እኮ ማናማ ጆኒ ጂጂስና ሴዶ አሁን ረም ቀልዱ ስራ ጥረን እኮ ነው የመጣው። ይሄው የምሬን ነው። ሴዶ ቆርጧል፣ ሊደባደብ ነው። በሉ ፋይተር ብለው ልም ያለ ኮሜዲያን ይጥሩብን። ኧረ እንደምን ብለህ በቃ ጀምረው ግባበት። በቃ እኔ ከመምጣቴ በፊት ሁሉም ሰው እድል ነበረው። Even if you are not ready for the day በጉጉት ይጠበቅ የነበረው የነጽክስ እና የፍሌክስ ጁዱቱ አሁን ይጀምራል። ግን ሁለታችሁም የምትቃለማላችሁ ነጽክስ ተጠብሬ እዘርሯለሁ። አንተስ የምትለው ነገር አለ? 1 ደቂቃ ለቆሽ አፈራርጥሻለሁ። አጥንትን ሰባብሬ አንገትን ሰጣለሁ። በጅ አንተስ እንግባው በእናትህ እንግባው ይፈጠን እንግባው በእናትህ። የተሸነፈ 1 ሚሊዮን አለ። የተሸነፈ 1 ሚሊዮን ብር አለ። 1 ሚሊዮን ብር አለው። ያሸነፈ 4 ሚሊዮን ብር። ነጽክስ you ready? You ready? I'm ready. መሸነፏን አምናለች መሰለኝ። ምንድነው መስሮጣት? መሯሯጥ አይቻልም። የኔ እህት እዚህ መደባደብ ነው። የምን ሞኬ ነው? ራውንድ ይቅርታ ምንድነው የምትሄደው? የት ነው የምትሄደው? አንቺ መሯሯጥ አይቻልም። ተደባደቡ እንጂ ፋይት። ተሸንፌያለሁ። በቃ 1 ሚሊዮን ስላለው መሰለባደብና ምን ለዚህ ነው ፎቶ ሰው በቴሌብር በንግድ ባንክ በአዋሽ ባንክ ብሬን 1 ሚሊዮን ብሬን መሰለባደብን 1 ሚሊዮን ብር አለ ብላችኋል አይደል? 1 አመት ሙሉ ለፎቶ ለዚህ ኧረ ሌላ ታሪክ 1 ሚሊዮን አለው እና እሺ ምን አድርግ ነው የምትለኝ? አትንተባተብ። በቃ እሷ ጋር ስትሄድ የልብህን አውጥተህ መናገር እኮ ወይ ልብህን። እኔ እኮ ችግሬ እኮ ካፌ እኮ ነው ሄጄ ልነግራት ስል ትረዳለች። ሁሉ አንድ ነገር ነው የምታደርገው። ልብህን ማዳመጥ፣ ለሷ መናገር። ልብ ማዳመጥ፣ ለሷ መናገር። ፍልህ አይከብድህም። በጣም ቀላል ነው። ሄድ ነጽዬ እንትን ያማል ሰውዬ ልብህን አዳምጥ፣ ራስህን አዳምጥ። ንገራ በቃ ነጽ ዱዱ ያማል ሰውዬ ልብህን አዳምጥ አለ መሳሪያ ይዘመጣ ሰው ይዛለሁ ብላችሁ ራሳችሁ ትያዙ። ላይቷ ደግሞ አጀሪት ቆይ እኔ አንቺ ላይ በየ3 ወሩ መፍረድ አለብኝ? አከሲ እና ምን ሰርቶ ሊበሉ ነው እንዴ? ግን የምሬን እኮ ነው። በየጊዜው የተያሽ ፍርድ ቤት መቅረብ ግን አይሰለችሽም? ክቡር ፍርድ ቤት እሱስ ምርር ነው
መሰለኝ። ስለዚህ ከእንግዲህ መዝረፍ ታቆሚያለሽ። ኧረ አላቆምም። መያዙን ግን አቆማለሁ። ስርዓት። ቆይ ግን ለምንድን ነው ጄኔሬተር የዘረፍሽው? ምን ይሰራላቸዋል? ናፍጣ የለ። እሺ አቃቢ ህግ ተጨማሪ ክስ አለ? መልካም። ለውሳኔ ግንቦት 8 ተቀጥረሽ። ስድብና ግጻጼ ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬ እና ባህላዊ ስድብ ብዬ የሚለው ባለጌ፣ ውርጋት ይሄው ስድብ አይደለም። ብልግና ነው የነገርኩት። ልክስክሳም ይሄ ስድብ አይደለም። እሺ የምትልከሰከስ ከሆነ ልክስክሳም ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። ስድብ ዘመናዊ ስድብ የሚባሉት በእናት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ነህ፣ ባለጌ ነህ፣ ተሳዳቢ ነህ። በብሔር የምትሳደብ ከሆነ በሃይማኖት የምትሳደብ ከሆነ በሰዎች ማንነት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ስለሆንክ ክፉ ባለጌ ስድብ ተሳዳቢ ነህ። የኔ ግን ገጻሽ ነው፣ መላሽ ነው፣ አስተማሪ ነው። በልምጭ የሚገርፍክ ስድብ ነው እንጂ በዱላ የሚመታ ስድብ አይደለም። በሳማ ቅጠል ነው የሚገርፍክ፣ ቄጤን ነው በሳማ ቅጠል የሚገርፍክ። ይሄ ስድብ አይደለም። ይሄ ድሮም እገርፋለሁ ዋ በሳማ ቅጠል ነው የሚያቃጥልህ ብሎ መሰዳደብ ድሮም እናት አባት ለልጆች የሚናገሩት ናቸው። ስለዚህ ይሄ ኖርማል ነው። እኔ ከረከባኝ ዱላና ልምጭ ምንድነው የሚያለያያቸው? ዱላ አይደል እንዴ? እሱ ራሱ ነው ምንድነው? ቤኪ ትችላለህ። እኔ ምን ወይ ቅድም ስደውልልህ ለምንድን ነው ያነሳው? አዎ ምን ማድረግ ነበር? ማንሳት አይጠበቅብም። ከደወልኩልህ ነው ውሰደኝ ማለት ነው አይደል? ምንድን ነው አይደል? ሌላ ጊዜ አንስቼ አይደል እንዴ? አትረዳኝም። አቆም። ምንድን ነው አትረዳኝም? ደግሞ ዛሬ ደግሞ ምን አይታ እናት ታረዳት ትብለህ። ስማ ደግሞ ምንድን ነው ቅድም ምኑን ነው አይደል የከፈልከው? ምኑን? ምሳ ስንበላ ነው። እና ሌላ ጊዜ እኔ አንዴ የምከፍለው አዲስ ነገር ማን ስለሆንክ ምንድን ነው የምትይኝ? ዛሬ ኩክራ ገባ። ሴት ካንተ አታንስም። እሺ ለምን ሁሌ የሚከፍለው? ምንድን ነው ሌላ ጊዜ ያርዱ እንጂ ምንድን ስንት ነው የከፈልከው? 1000 ነው። 1000 ነው ወይ ከፈልከው? እሺ ካልሽ ችግር የለውም። ምን እንከፍላለን እኮ። አስገባኸው እኮ። ምን ላድርግ ታዲያ? ተማሪ ነኝ ታውቃለህ አይደለ? አንተ ልክ ለኔ መስጠት ያለብህ እኮ። ተቀበልከኝ ብሩ። ይኸው ሽንኪ ኩክራ እያጋባሽኝ እኮ። ምን ላድርግ? ምን ልሁንልሽ? ምን ትሆኝልኝ? እየተነጫነጭክ ነው ያለከው። ምን አደረኩሽ? ምን አደረኩሽ? እኔ ነህ አይደለ? እኔ እዛ ትነጫነጭ አልወደኝ። ጭራሽ ራሱ ፔሬን ላይ ነው ትለዋለች። በቃ ሁላችንም ወክላ ነው ልጅቷ ቪዲዮ ሰራች እንጂ ሀቅ ነው። እና ተረዱን። አጥፍቶ ጠፊ ሄሎ በስባሳው እንዴት ነህ? አንበሳው እንዴት ሰላም ነው? አለሁልሽ አባቴ። ደህናውን ልሰናበት ነው የደወልኩት። እሺ ክፍለ ሀገር ልትሄጂ ነው እንዴ? አይደለም እና ልሞት ነው። ምንድን ነው የምታወራው አንተ? ራሴን ላጠፋ ነው። ምን ነው? የንግድ ባንክ ህንፃ ወይ ረጅሙ ህንፃ አለ አይደለ? እዛ ላይ ያለው ማርከስ አዲስ ሬስቶራንት ሽንት ቤት ውስጥ በመስኮት በኩል ወጥቼ ነው ያለሁት። በቃ ጫፍ ላይ ነኝ። ይኸውልህ አዳምጠኝ፣ ነገሮች እንዳሰብካቸው ይሄዱልህ አይደለም። ደሞዝን የሚጨርሰው የታክሲና የላዳ ብር ነው አውቃለሁ። ተወኝ። በቀን አንዴ እንደምትበላም አውቃለሁ። አሁን ራስን አጠፋ ማለት ከምትሄደውን አስብ፣ ህመሙን አስበው። እናትን፣ አባትን፣ ፍቅረኛ የለኝም እባክህ። ወደፊት ይኖራል። እሱማ እውነትህን ነው። በቃ አሁን ውረድ ከመስኮቱ ላይ ብራዘር። ግን እኮ ግን ምን ስቴክ በልቻለሁ ልሞት ነው ብዬ ውስኪም ጠጥቻለሁ። ስንት ብር ነው? 30,000 ብር። ወንድሜ አዋጣኝም። ቻው በቃ ተቻው። ሄሎ ያዋጣም እውነት ነው። መቼም ልሞት ነው አልቀርም ብሎ የ30,000 ብር ምግብ ባንዴ። ይሄ እኮ የልክስክስ ሰዎች እኮ አንዱ ባህሪ ነው እኮ። ምግብ ብቻቸውን መብላት እኮ ምን። አንተ ደግሞ ከልክስክስ ሰዎች አንዱ ነህ። ይሄ እኮ ምንም አዲስ ነገር እኮ አይደለም። ውሻ ሲያስጠላ በእናትህ ደግሞ ይልክልኛል ብስብስ። ኧረ ምን አይነት ክፉ ሰው ነህ?
በስማሙ 6 ላይ ሲታየኛል። አረ ውሻ ነህ፣ እግዚአብሔርን ውሻ ነህ። ነጋብዛሃል ያልነውን ከንስለነዋል። እሺ ብቻ አሁን በልሃ ብቻ ሄደ አምሮኝም ወይም ቢጄስ ከፍለ ብላ አይመለከተኝም። ውሻ ለምንድን ነው የምትበሉት የምትልኩልን እንዴ? አንፈልግም። ትታችሁን በላችሁ ብሉት ይብሉ። እኔ ምን አባቴ ወይ ቁርስ ምን ትሰራለህ? እኔ እንጃ ምን ትሰሪልኝ? የፈለግከውን ገንፎ ስሪልኝ። ገንፎ? አዎ። እሺ ትንሽ ጠብቀኝ። እሺ ሙያ የላት ሚስት ታገባ ፓርት 6 ይላል። እኔ ምን አባቴ ወይ ባልጫ ነው ወይስ በቀይ እንሰራለን? ገንፎ? አዎ ገንፎን ባልጫ ስሪልኝ። እሺ ሽንኩርት ተልጠይቀ። እኔ ምን አባቴ ወይ ቲማቲምና ሽንኩርት ይኖረው እንዴ? ገንፎ እንደውም ዛሬ ባንበላስ ብንጾምስ? እሱ አሪፍ ሀሳብ ነው። እግዚኦ እግዚኦ። ባታቂቂው ዝም ብለሽ በፈለግሽ ሰርተሽ ብታቀርቢለት ሲያሳዝን ገንፎ። ቢያንስ 5 ደቂቃ ብቻ ጠብቅኝ። እሺ መጣ ወንድም አለ መጣ። አንቺ በቃ ሁልጊዜ ቡና ነው አይደል? ጨስ ብሏል። ማር እንዲያፈለውት ደግሞ የምን 1 ደቂቃ ነው? ዛሬ ከጓደኛዬ ጋር ልዝናና ብዬ ነው። ቢያንስ ወዲና አብሬያቸው ላሳልፍ። እኔስ አንቺ ሁልጊዜ አብረን አይደለም ማለት ሳምንት ሙሉ እኮ ስራ ነው። አንድ ረፍት ውል ነው እንዴ? ሁልጊዜ አብሬሽ አይደለም። አብሮ መኖርና ጊዜ መስጠት ይለያያል። ሻው ከአብሮ ከመኖር ውጭ ሌላ ምን ነገር አለ? ነረ ተተቀመጥ ቁጭ ብለን አውርተን እናውቃለን። ዘላለም አብሬሽ አርጎ ስለምን ጊዜ ነው የምትወሪ? አብሮ መኖርና ጊዜ መስጠት ይለያያል። ምን ነው ይለያይ? ከጓደኞች በፊት ለኔ ልትሰጠኝ ይገባል ጊዜ። አንቺ ግን ቆይ እንዴት ነው የምታስብ? እንዴት አሰብኩ? በዚህ ምክንያት ከነዛ ጓደኞች ጋር ተቆራረጥኩኝ እና እኔስ እንዴት ልሆን? እና አሁን ከሱ ጋር ልጣላ? ከሱ ጋር ልለያይና እንደ ሴት ልጅ ሁሉ ጊዜ አብየት አብሬሽ ነው? ግማሽ አድርገው ችግር አለው ጊዜ ትሰጠኝ እስከ ሰዓት ከሷ ጋር ነው ትርፍ ሰዓት ግራ ገባኝ። እኔ እኮ በትርፍ ሰዓት ነው ያልኩኝ የጠየቁ እንዴ? ለምንድን ነው የምታጨናንቂኝ? ቢያንስ እስኪ ዛሬን አብሬው እንዴ? አንቺ ምንድን ነው በቃ አትሄድ አትሄድም ማለት ቁርስ ያዝ እንቻምሻል እንዴ? ከባድ ነው ጉዳዩ። በመጀመሪያ አስታጥቢ እንዴ? ቆይ እንዴት ነው የምታስቢ? እንዴትም አላሰብኩም። እና ልቆራረጥሽ ቀራለህ ትሄዳለህ ብዬ ሳስብ ልሄድ ነው ትለኛለህ። ያዝ በደንብ አድርገህ አልይዝም። ያዝ እናትሽ ቶሎ ቶሎ በይና እየጠበቀኝ ነው መሄድ እፈልጋለሁ። አንቺ ልቆራረጥልሽ ከሰው ጋር አልወጣ አልግባ። ምን አልኩህ? አድምቂ ጊዜ ስጠኝ ያልኩህ። አታቆላምጪ። ጊዜ ሁልጊዜ አብሬሽ እየኖርኩ ጊዜ ሁልጊዜ እሑድን ጠብቀሽ ቡና ነው። ሁልጊዜ እግሬን ጠብቀሽ ቡና ነው። እሑድ አይደል እናት? እና እኔም እኮ የምዝናናበት ትርፍ ሰዓት እሑድ ነው። ከኔና ከነሱ ማን ነው የሚበልጥ? ይኸውልሽ እንደዛ አይነት ጥያቄ አትጠይቂ። አንቺ ታንሻለሽ እነሱ ይበልጣሉ ያልኩሽ አይደለም። አንቺ ግን ቆይ ጭራሽ መወዳደር የለባችሁም። መጠጣት ትችያለሽ። አንተ ሳበዛውሽ ዝምርኩ። እንኳን ደስ አለሽ ልጅሽን ለማደጎ ሰተነዋል። ለምን? አንቺ ማሳደግ ስለማትችይ ነው። ማን ነው ማሳደግ አልችልም ያለው? እኔ ልጅ መውለድ የማይችሉ ሀብታም ቤተሰቦች ነበሩ፣ ለነሱ ሸጥኩላቸው። ልጄን አስደንግጪ፣ ቆንጆ ብር ነው የሰጡኝ። እኔ አልፈልግማ። እኔ እፈልጋለሁ። አንቺ አላካፍልሽም። እናቱ ነኝ እኮ። ያው ነው በእኔና አንቺ መካከል ያለው ልዩነት እኮ። አንቺ ወላጅ እናቱ ነሽ፣ እኔ ደግሞ አዋላጅ ዶክተሩ ነኝ። እንዴት ነው ልዩነት ማይኖረው? እኔ እንጃ። ልጄን ነው የምፈልገው። አየሻ፣ በቃ በጣም በራስሽ ልታፍሪ ነው የሚገባው። ራሱ ዳር ነሽ። ለልጅሽ ብለሽ እኔና ልጆቼ እንድንቸገር ነው የምትፈልጊው። እኔ ካርድ እንዳጣ ነው የምትፈልጊው። የምበላው ነገር እንዳጣ ነው የምትፈልጊው። ለምን ራሱ ዳር የምትሆኚው? ለምን? ምክንያቱም ልጄ ነው፣ ለኔ ደግሞ ብር ነው። ልጄ ነው የምፈልገው። ልጄ ስጠኝ። ይገባኛል። ልጅን ማጣት ከባድ እንደሆነ አውቃለሁ። እናት ነሽ፣ 9 ወር ሙሉ ተሸክመሽ እንቦቀቅላ ልጅሽን፣ ምንም ማያውቀው ልጅሽን ካንቺ ወስደውብሽ ለባዳ ሲሸጡት ምን ያክል ከባድ እንደሆነ አውቃለሁ። ነገር ግን በጥሩ ብር ነው የተሸጠው። እንዴት ልጄን በብር ትቀይረዋለህ? ማን ስለሆነ ነው እሱ ማይቀየረው? ልጅሽ ስለሆነ ያለሱ ህይወት ስላለሽ በጣም ስለምትወጂው እንቦቀቅላ ሚስኪን ምንም የማያውቅ ልጅ ስለሆነ ቆንጆ ነው። ዶክተር እስቲ ንገረኝ። አላየሁትም እኮ። አዎ ቆንጆ ነው። ምን ዋጋ አለው ግን? ውበቱን የሚያዩት አሳዳጊዎቹ ናቸው። አንቺማ በሜዳ ላይ ቀረሽ እኮ። ልጄን ነው የምፈልገው። ልጄን ስጠኝ፣ አለበለዚያ ግን
እባክህ እሺ በቃ ልጄን ስጠኝ። እሺ በቃ ዝም በይ አጽያት ውስጥ አታስገብኝ። ልጅሽ ይመጣል። አዎ ከ30 ዓመት በኋላ ኢቢኤስ ላይ ራሱ ሸጣት ወላጆቹን ልጁ ፈልጎ እንዲመጣ ሊያደርገው ነው ዶክተር። በጣም ነው እንደጨከረ እንኳን ታናመጣይና የ5 ሚሊዮን ብር ፋይት ትገባለህ ከጆን ጋር ለኢትዮጵያ ሕዝብ ሲባል እወዳደራለሁ። ዩጋራ ማንንም አልሰማም። እኔ እንቋርቷን ብትሆን ማረጋት እንደዛ ኮንማ ጌታቸው ልንገረው ያጃመው ጅብ አው እደባደባለሁ በ5 ሚሊዮን ብር ባል እሺ አለ ግባ እንደው 10 ሚሊዮን ብር ካሉና ልደባደብ እንዴ ጂው ፈራሽ እንዴ ማ አራ ግሬንም አናንሳኔ ፈርቻ አይደለም ትቀልላለህ እንዴ ቀላል ነው እንደፈረው ፉ ፈራሽ እንዴ አረ ተውት በቃ ቀላል ፈራለ እንዴ ብላል ደረሰ አንድ ከግማሽ እንጀራ ለሶስት ይበቃናል አባይ ወይኔ ባሻ አረ በእናት ጸልየን ከበላ ነው በረከት ይኖረዋል አምጣው ዝም ብለህ ቤኪ የቱ ቤኪ ወይ መቷል ቆሎም ሽሮም ጮማ ናቸው ሰው ተፋቅረው ከበላቸው ወይኔ ባሻ ወይኔ ቆሎም ነው እንዴ ታላ ባይ መከትከቻ ዝልጄ ምን አባ መከትከቻ ነው ለግማሽ ኪሎ ስጋ አይ ለሶስት እኩል ቦታ መከትከት አለበት አቋለው ባህሪን ተበጠብጣለህ አረ በረሃ ተቃጠል ጨጓሬ አንጀቴን በላው እንዴ ከበላ ለምንድን ነው ሰው የምታስቸግረው እንደዚህ እንዲጮህ ነው አባዬ ከመሬት ንዝረን ነው ባለኛ አባዬ አንቺው ምንድነው ያንተ ደግሞ እየሰሞት ነው ምኑን ወጡን ወይኔ ተሰማለ ልስተ ቦሾ ይሄው ሰው መጣ ታሺ ግባ ታሺ ወይኔ እና ቦሾ ሁሉ ሰላም ነው ምን አንተ እያለ የሰላም ዘው የወፍ ድምጽ ራሱ መች ሰምቼ አውቃለሁ ጸጥረጭ እኮ ነው የምታደርገው የኔ ጌታ ታጮታሽ ምንድነው የሰሞኑ አየር አልገረመው እንዴ በጣም ነው የገረመኝ ቴክስት ያደረገ ነው ተው ምግቡን እያለ ነው መሰለኝ ለምን ውጡ ዝም ብለን ኳሳን እንነሳም አይታሽ ጨዋታ እኮ ነው የሚናፍቀኝ ምንድነው አባዬ ምንድነው ይላክልኝ አረ ስማተ እንጀራና ወጡን ሻግ አድርገው ታሺ ስለመጣ ታሺ እንኳን የሸመተ ያረሰም አይችለው ለሶስታችንም አይበቃም በጣም ብዙ ነው የሚበላው ጠብቀው ምንድነው አባዬ ሲደርስ ጠብቀ ነው እንደዚህ አይነት ቀልድ የምትቀልደው እኔ በእህል ታሺ እንደምታስበው አይደለም እንኳን አድምስና ራሱ ይችላል በላው አቃለው ታሺ ያለ ያበላ ብዙ ጅቆች አብረን እንዳልበላን ብዙ ጅቆች አብረን በልተን ታሺ ወጥቶኛል አንተ ነገር ባሽ ስልክ ያክ ተደርጎ እኔ አይደለም በቃ ሰላም ስልክ ያክ ተደርጎ በቃ አምጡት በቃ ሄዷል ታሺ አምጡት አንተ እኮ ነው እንጨርሶታል በጣም ቆንጆ በጣም ደብሊው በሞቴ አባዬ አንድ ጉረስልኝ እኔ ጌታ አንተ ውሻ ምንድነው የሪዮ ንጉስ ሰላም በልኝ ጃሉድ አይ ቦብ ማርሊ ገራሚ ቺክ ወንድ ያስገባው እንጀራ ወይ ነበር አጉርሽን ባባ አንዳንድ ሰዎች አሉ እንደዚህ ግግም ያሉ ፊት ለፊት ቴክስቱን መጡ ፊት ለፊት አነበበለት ወዴት ነው የምንሄደው? ገርጂ ምኑ ጋር? ገርጂ ኮንዶሚኒየም ጋር። ኦኬ እሺ። አታቁም ባለ እንዴ በመኪና ፊልም በእግሩ ሮጣ እንዴ ስትል አይዞሽ በቃ አይዞሽ የኮስል ጓር ለሚያሳስብ ውስጡ ያሉ ፋይሉ ብዙ የምትፈልጊው ፋይል ነበር። ቀለሟንጫ ሲመጣ አብሬው ተነስቻለሁ። ባሌን ሸሚዝና ሱሪውን እያቃጠልኩ ፕራንክ ያደረኩበት ቪዲዮ
እኔ ምንሽ ተደራፍ ነው አትጠቀሚም እንዴ? ሰንስክሪን ብለሽ የሸጥሽልኝ ሴትዮ ግን ሰን ሪሲቨር ነው ቫዝሊን ነው ግሪስ ነው ምንድን ነው የሰጠሽ? ማለት ጥርሴ እንደዚህ ነጭ ባይሆን እኮ ሰው እንደ ጥላ ነበር የሚያልፈኝ እንዴ። የባሳው ስቤ እኮ ጨረስኩት። ጥቁር ነኝ ምንም ሰበብ ነው የፈለኩ አይደለም፣ ግን እንደዚህ ጥቁር እንዳለው እንኳን አውቃለሁ። እንታወቃለን እንዴ እና መልስ ፈልጋለሁ። እውነት ነው ማርያምን አንዳንድ ሰንስክሪኖች ወይኔ ጌታ ወይ ሌላ ከለር ራሱ ሊሰጧቸው ይፈልጋሉ በራሳቸው ሙድ። ከዛስ መልሱ ምን ሆነ? እጁን ሲያቃጥለው ጭራሽ ጓደኛዬ መኪና ገዛች። ለማ ለራሷ። እኔ ግን ምሳ እንኳን ቴካው ቤተሽ ነው ብላ ስትለኝ ለኔም ለሷም ነበረ ይዤላት የሚሄደው። እሷ ግን ለራሷ ብቻ አንድ መኪና ገዛች። በራሷ ስትገዱ ያለው ስሜት የተገዳ ብቻ ነው። ከባድ ስሜት ላይ ነኝ ጋይስ። አውዩ በጣም እንዴት ተጎዳሽ እና መኪና ትግዛለሽ? ምሳቃ አድርገኝ አንቺ ምሳቃ ወሰድሽና አውረጋጋች አንተ እንደ ሙሽራው? አዎ እኔ ነኝ። ኧረ ፕሮግራሙን ጀምሩ። አናስገባም ሰርገኛ እደጅተኛ ዛሬማ በቀላሉ አይገኙ ነው እንጂ ተጋፋ ሁኔታው ለኔ ሁኔታው ለኔ እንኳን አናስገባም ብላችሁ መጀመሪያውንም አልፈለገም ልጁ። ሁኔታው ለኔ ተመቸኝ። ወደሽ ብንጋባ ድንገተኛ ታመሽ ባልችል ወዴ ባባ ካለኝ ኩላሊት ላይ አንዱን ብለህ ስድኝ ፈታሽኝ አይነን ላፈር ብለሽ ማንነሽ ታውቂያለሽ መከላከል መማርን ፈልጌ የቴኳንዶ ማስተር ፈልጌ ያስፈልጌ መሰረት መስሎኝ ከበሩ ገብቼ በቃሬ ሳወጣው ራሴንም ስቼ ማን እንደሆንሽ ታውቂያለሽ ሌላ ሃይማኖት ፈጥሬ ከራሴ ሰየምኩት በፍቅር ስለሆነ ሱሴ አቁሜ አንዱን ሳየው አስተውዬ በበፊት ህይወቱ ነበረ ጉማሬ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ። ኧረ ዘፈን ስም መጥራት እኮ አያስፈልግም። በቃ እንቅጭን ነው። ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። ቀጣይ በሌላ ቪዲዮ እመለሳለሁ። ይመቻችሁ።